ያው ሰዎች እኮ ትክክለኛ ማንነታቸውን እንዳይገልጹ የሚያደርገው እነሱ የሚፈልጉትን ሳይሆን እኛ የምንፈልገው እንዲሆኑልን ስንፈልግ ነው ብዬ አስባለሁና ይሄንን ከአስተዳደጋችን ማየት እንችላለን። አስተዳደጋችን ላይ እኛ መሆን እንፈልገው ማድረግ ምንፈልገው ነገር ሌላ ነው፣ ቤተሰቦቻችን ደግሞ የሚፈልጉት ነገር አለና እነሱ በሚፈልጉን ልክ ሊሰሩን ይፈልጋሉ። አንድ ሰው ማንነቱ እንዳይገለጥ ጭምብል የሚጠቀመው ብለን ስናስብ ወደ መነሻው ነው መነሳት ያለብን። አስተዳደጉ በወላጆቹ ስር እንዴት አድርጋ ነው ያደገችው የሚለው ነገር ማንሳት አለብን። ቀጥሎም አካባቢው ሰፈሩ እንዴት ነው እርሱን ወይም እሷን እንዴት ነው እየቀረጹት ያለው። አብዛኛውን ጊዜ የህይወታችንን ትልቁን ድርሻ የሚወስዱት ትምህርት ቤቶች ናቸው። የሚወደደው ተማሪ ምን አይነት እንደሆነ እናውቀዋለን። ትምህርት ቤት ውስጥ የሚከበረው ተማሪ ምን አይነት ተማሪ እንደሆነ እናውቀዋለን። በተቻለን መጠን ያንን ተማሪ ለመሆን እንሞክራለን። የሚሳካልን አለን፣ ማይሳካልን አለን። ካልተሳካልን ግን ስቲል በየአመቱ ትምህርት ቤት የሚቀር ነገር አይደለም። ስለዚህ ራሳችንን እየደበቅን ነው የምንሄደው። በስራም በትዳርም በተለያየ ሁኔታ ላይ ለምናሳየው ማስክ ለምናደርገው ነገር ተጽዕኖ ወይ መሰረቱ ደግሞ ታች ላይ ነው አይደል? አስተዳደጋችን ላይ አንዳንድ ወላጆች ነፃነት ይሰጣሉ። ሞክሩ ይሄንን ነገር እዩ፣ ምክንያቱም የነገ ማንነትሽ ላይ የነገ ህይወትሽ ላይ ራስሽን እንድትወስኚ እድል እየሰጡሽ ነው ማለት ነው። አንዳንዴ እኛ የምንፈልገው ብቻ እንዲሆኑ ከማድረግ ይልቅ እነሱም የሚፈልጉትን ነገር ማየት እንዲሞክሩት እንዲያገኙት መንገዱን መፍጠር ደግሞ ከፍ ብለው በስራ በትዳር በጓደኝነት ህይወታቸው ላይ ለማስመሰል ማስክ ለማድረግ የሚሄዱበት መንገድ ይቀንሳል ብዬ አስባለሁና መስራቱ አስተዳደግ ላይ መሰራት ነው።